بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بتراو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتشو تملكاتشوچاچن እንደምን ቆይታችኋል ሶአይዱ ለኻ የተሰኘው መሰናዷችን ጀምሯል በፍጣር ሰዓታችሁ ላይ ሆናችሁ እንደ ሁሉ ጊዜው እንድትከታተሉ ምን ጋብዛችሁ አብዱራህማን ጣሂር እኔም ፉአድ ሙሂዲን ከመላው አፍሪካ ቲቪ የካሜራ ጀርባ ያሉ ባለሙያዎች ጋር በመሆን ነው የተለያዩ መሰናዶዎች እንደተለመደው አሉን ከመሻይኮች ጋር ከኡስታዞች ጋር የተሰናደው በተለይ የሶአይዱ ለኻ ዋናው አስኳል የሆነው ፕሮግራማችን ቁርአናዊ አስተምሮትንና መልእክቶችን ወደ እናንተ ያስተላልፋል ሌሎች ደግሞ ሁሉ ሀገሬ መሰናዶ እንደዚሁ የተለያዩ ሀገራት ሙስሊም ሀገራትን እየቃኘ ከኛ ጋር ያስተሳሰረ ሁሉም ሀገሬ ይያለ የሙስሊምን ሀገር እየጠራ ከናንተ ጋር ይሄዳል ሌሎች ደግሞ እንደዚሁ መሰናዶችም በየመሃሉ ቲላዋ ይኖረናል አብረን እንድንቆይ እንጋብዛለን መርሐባ እንኳን ደህና መጣ ባለፈውም አንስተን ነበር አንዳንዴ አብረ ስትል ምናምን እንኳን ደህና መጣ እንዴት ዋልክ እንዴት ነህ አይባባልምና ለዛ ነው ያነሳሁት ብዙ ጊዜ ስናፈጥር ስለማይታይ ልጋብዝህ ወይስ የራስን ተጣለ ቺርስ ምናምን በልቼ ስለምጀምር ነው በነገራችን ላይ አንተ ልምድ አለ አይደል አዛን ሲባል ምግብ ነገር ነው ተባለው እህል ነው መብላት ያለበት እህል እንጂ ምግብ አይደለም እንደ ልምድ አይቻለሁ ብዙ ጊዜና ለካ አዛን ሲል ወደዛ ነው የምትሄደው ወደ ዋናው ራት በልተ ትንሽ ነገር ቀምሽም ቴምር ተገላግለህ በቃ ጣጣ አርገ በልቼ ነው ወጣ በሾርባ ምናምን ማስታመን ብዙ አያስፈልግም በተቀራሪ ስለሆነ ነው ምን ሸንቆጥ እናርግ ብለን ነው አንተ ከተራዊ በኋላ ከዛ በኋላ የምግብ ጉዳይ የለብህም ማለት ነው ተራዊ በስነ ስርዓት ሰግዳለሁ ልክ ነው ኦኬ ስለምበላ ይቀጥላል የኔ ችግር የለውም ከዛ ራት ምናምን አትበላም አልበላም ማታ ላይ ቴምር ወይም ቆሎ ካለ ኩኪስ ካለ በላለው እንጂ ወይም ሾርባ ጠጣለሁ ቀለል ያለ አርጋ ያሳልፋለሁ በነገራችን ላይ ይሄ እንደው የኛን ጉዳይ እናንሳ እንጂ በአለም አቀፍ ደረጃ እንደዚህ አይነት ባህሪዎች አሉ እንደ የሀገሩ ይላያል አንዳንድ ቦታ ላይ እንዲ ጣፋጭ ነገር ብቻ የሚፈጠርባቸው አሉ አብዛኛው አረብ ሀገራቶች በትንሽ ነገር ተፈጥሮ ከዛ በኋላ ተሰግዶ ምን ተብሎ ለሊት ሁሉ አይተኛም ምግብ ምናምን ይበላል የተለያዩ ሴርሞኒዎች አሉ ወደ አሁንኛም አካባቢ ይሄ ሰሜኑ አካባቢ ላይ ብትሄድም በስነ ስርዓት አዛን ከተባለ በኋላ እንዳንተ ቁጭ ተብሎ ራት ተበልቶ ምናምን ነው እንደዛ ካልሆነ እኮ አይረግጥም መርገጥ አለበት ጉዝጓዝ ያስፈልጋል አላ ያህል ያው እንግዲህ ቀጥልበት ነው ምንለውኛ ምን ላለው ጥሩ ተግባር ነው ብዙ ሰው ሲከብዶ ስለሚታይ ነው ምናልባት ያነሳውና እንደየባህሪህ ነው እንደየአመጋገብ ስርዓትህ ነው መጠኑን ግን በጣም መወሰን ይጠይቃል አሁን በተለይ መብላት ሲባል በጣም ከፍ ባለ መልኩ ሆድን ሞልተ ከሆነ ይባዳ ላይ ምናልባት ተራዊ ሰላት ላይ ሊያስቸግር ይችላል ግን ምጣኔ ካለ ያኛውም እኮ ሆድ መብላቱ አይቀርም ዞሮ ይሞላል ዞሮ አይቀርም ግን እጅግ በጣም ይሞላል እና ልቆጣጠረው ነው አይደል በዚህኛው መቆጣጠር ይቻላል ነው መርሐባ በዚህ ፕሮግራም እንግዲህ የተለያዩ መረጃዎችን እንሰጣለን ዛሬም እንግዲህ በአለም የሚገኙ ታላላቅ መስጊዶች ዛሬ መንትያ መስለናል ልብሱ ምናምን ቀጥል መንትያ በለው ስለ ሐረም መስጊድ የተወሰነ ነገር ማንሳት እንችላለን የተወሰኑ መረጃዎችን እንደው ካለን ጊዜ አንፃር አጭር ነው ጊዜያችን ሐረም መስጊድ በአለም ግዙፉ መስጊድ ነው የሚባለው በጣም ሰፊ ነው በየዘመኑ ማሳፊያ ይደረግለታል እንደምታቀው የሐጅም ዑምራም ሰው ሲሄድ መካ ውስጥ ነው የሚገኘው ሐጅም ዑምራም ሲሄድ የሚያስተናግድ መስጊድ እንደሆነ በጣም ግዙፍ ነው ወደ 2 ሚሊዮን እንደምታቀው አሁን ላይ እንኳን እንደውም ቁጥሩ አድርጓል አይደል 2 ሚሊዮን ሁጃጆችን በአንድ ጊዜ ማስተናገድ አቅም አለው ወደ 15 ሚሊዮን ሰው በአመት ይጎበኛዋል ተብሎ ይታመናል ይሄን ሁሉ እንዴት ነው የሚያስተናግዱት በጣም ተአምር ነው ምናልባት እንደነ ሳውዲን ካሁን በፊት ማስተናል ሳውዲ በቴክኖሎጂ ወደፊት እየሄደች ያለች ሀገር ናትና የዘመኑን ቴክኖሎጂ በመጠቀም አሁን ምሳሌ በር ላይ በመገፋፋት በመናምን ሰዎች እኮ ጉዳት ይደርስባቸዋል ህይወታቸውን እስከማጣት ይደርሱ ነበር እዛ ቦታ ላይ እንደምታቀው የሰው ልጅ አጠቃላይ ሙስሊም ወደዛ መስጂድ አቅጣጫ ነው ዞሮ የሚሰግደውና ለኡምራ ለሐጅ ሁሉ ሰው ሄዶ ከበር ሲወጣ በመረጋጋት ነው የሚሞተውን ሰው አሁን ያን ሁሉ በቴክኖሎጂ መቅረፍ ችለዋል ሙቀቱም እንግዲህ 2 ሚሊዮን ሰው አንድ ቦታ ላይ ገብቶ
ምን ያክል ሙቀት ሊፈጠር እንደሚችል የአካባቢ ሙቀት ታውቀዋለና ያንን የማስተንፈሻ ቴክኖሎጂዎችን የመጠቀም ትልቅ ባህል አለው። ደግሞ በየዘመኑ ነው በየአመቱ አሁን ዘንድሮ ስትሄድ የተለየ አሰራር ይዘው ይጠብቁሃል። ቀጣይም ስትሄድ እንደዚህ ነው። 2 ሚሊዮን ሰው የረገጠውን መሬት ማጽዳት ምንም ሳይስተጓጎል ለዛውም ስራው በጣም ከባድ ነው የሚሆነው። ብዙ ቮለንተርሶች አሉ በሚሊየንስ የሆኑ ዶላር ነው በርግጥ የሚወጣበት በየአመቱ የሆነ የሚያዝናና ጭምር የጽዳት ስርዓት ሁሉ ታያለ። በጣም ከአንድ ቦታ ሰብሰብ አድርገው ይዘው ሲመጡ ምናምን የሆነ ደስ የሚል ድባብ አለ። ምን ነው እዛ ቦታ የሚገፋት ነገር ደግሞ አለች። ውሃ ነገር እንዲህ ይሰባሰቡና ውሃን የገፋት የሚሄዱት ነገር የገፋ አንድ ላይ እንደዚህ ግር ብሎ ይዘው የሚሄዱት ነገር አለ ምናምን እንደዛ ስታይ እዛ ያለው ሴኩሪቲ የሚጠብቁትን ይሄን ጽዳት ላይ የተሰማሩትን ምናምን ስታይ ምን አለ እንደው ኑሮዬ ሁሉ ነገር የዛባ ምድር ላይ ቢሆን ይሄን እየሰራው ብኖር ሁሉ ብለ ትመኛለ። ጽዳት መስራት ምናልባትም በትምህርት እንደዚህ ከፍ ስላልክ ምናምን ታገኘው አይደለም። እዛ ግን በቀላሉ ልታገኝ አትችልም። ጽዳት ላጽዳ ብለህ ማንም ሊያቀርብህ አይችልም። ተፈተነ በስነ ስርዓት በዝግጁነት ኖሮ የምታልፈው ቀላል ስራ ለዚህ ሀገር ሊሆን ይችላል። አንዳንዴ እንዲህ ነው የሚሆነው። ቦታው ሲከበር ቦታው ሲወደድ ሁሉ ነገር ውድ ይሆናል። አሁን ጽዳት ልቀጠር ብል ማን ይቀበለኛል? ያ መስጂድ እንደዛ ነው። አንድ ጓደኛ እንደውም እንደቀልድ አንድ ጊዜ እንደው ጌታዬ እንደው ጽዳት እንኳን ባደረገኝ እዛ መስጊድ ውስጥ ብሎኝ ነበር። አይገኝ ስለማይገኝ ነው። ሌላው ሙቀት ነው አካባቢው እንደምናቀውና የውሃ ጥም ሊኖር ይችላል። ይፈልከ አሁን ረመዳን ሲቀርብ ራሱ ያ ሁሉ ሰው እየሰገደ ምንም ነገር ኮሽ ሳይል አንድ ቆሻሻ ሳይጣል ፍጡር እዛው መስጊድ ውስጥ ይካሄዳል። ፍጡር ሲባል ያው ይሄ ቀለል ያሉ ለአዛን ሲባል ቴምር ውሃ ምናምን መሰል ፓኬጆች አሉ። ኮሽ ሳትል አንድ የተምር ፍሬ ሳይወድቅ ሰው ተስተናግዶ አፍጥሮ ይሄዳል። ውሃ ስትፈልግ በየኮርነሩ የተቀመጠ ነው። ቅድም ያልነው ነው የዘመኑ ቴክኖሎጂም ስለሚጠቀሙ እና ማጉረስ እኮ ነው የሚቀረው። እሱንም ጀነት ላይ ሄዳችሁ አገኙ ነው የሚመስለው። ይቺን እንኳን ተስኪ እንተውላችሁ ነገር በጣም ይገርም ነው። ከዛ ውጪ ብዙ ዙሪያው ላይ ብዙ ነገር አለ። ከአባ ምዛና ያለው የሐረም ዙሪያ ያለ መስጂድ ነው። እነ ሰፋ መርዋ ምናምን የዛው የፕሮጀክቱ አካል እንደመሆናቸው የዘምዘም ዋል ዘምዘምም ራሱ እዛ ነው ያለው። ስንት ሺህ ህዝብ እኔ አንዳንዴ ይገርመኛል። ኢስላም በራሱ ያው እዛ ለመጠቀም አገልግሎቱን የሚጠቀሙ ሰዎችም የሚያገኙ ሰዎችም ያው እዝነት ስላላቸው ይመስለኛል ለአላህ ተብሎ ስለሚከድ እዛ ቦታ ላይ ያ ሁሉ ሰው የዘምዘም ውሃን ይፈልጋል። አንድ ነገር ኮሽ ሳይል ሰልፍ ምናምን ሳይጨናነቅ የላ ቦታ ቢሆን ወረፋ አስቀምጫለሁ ገፍተ ምናምን ይኖራል። ውሃ ዘምዘም ውሃን በስነ ስርዓት ተቀብሎ ሰው ተጠቅሞ ምናምን ይሄዳልና በጣም የሚገርም መስጂድ ነው። ብዙ ነገር ተነሳ ትችላለ። እንዴት እንደተገነባ ብናነሳ በጣም ሰፊ ታሪክ አለው። በየዘመኑ በማን ጊዜ ታደሰ ኢቭን እንደው የካዕባን እንኳን ብታነሳ የካዕባው ራሱ ያ ጨርቁ አንድ ፕሮግራም የሚያልፍ ነው። ጨርቁ ራሱ በየዘመኑ ይቀይራል። ይሄው ወርቅ ቅብ ነው ምናምን ፕሮሰሱን ስታነሳ ትልቅ ራሱ ረጅም ጊዜ የሚያስወራ ጉዳይ ነው። መስጂደል ሐረም የዓለም ትልቁ መስጂድ በጣም ብዙ ሰዎችን በማስተናገድ የሚታወቅ መስጂድ ነውና ካለው ብዙ ታሪክ ውስጥ የተወሰኑት ለማንሳት ያክል ነው። ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁንም አንድ መሰናዶ ተካትለን ስንመለስ ሌሎች መረጃዎችን ይዘን እንመጣለን። በያላችሁበት መልካም ቆይታ ይሁንላችሁ። بخليل فلق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دمكن عبابن بقرآن كيدان بطرعو منقاد باندو قودنا بخليل فينوت بمارو دانا. السلام عليكم ورحمة الله وبركاته. የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታዮች ዛሬ ላይ በዚህ በተከበረው የረመዳን ወር ከፕሮግራሞቻችን ውስጥ አንዱ አዱዓ በዱዓ ዙሪያ ላይ ነው ውይይት የምናደርገው። ከሼኻችን ሼኽ መሐመድ ዘይን ጋር ቆይታ ይኖረናል። ከኛው ጋር ሆኑ። ሼኽና الفاضل اهلا. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد، القرآن منهج حياة وأنه برنامجين السلا يتيازنون بس سر دعاء سنسا በዋነኝነት ቁርአን ውስጥ ዱዓ ምን እንደተሰጠው ምን ክብር እንደተሰጠው የሚያመለክተው ነገር ማንሳት ይግድ ይላል። መነሻ እንዲሆን ለማለት ነው።
ዱዓን አላህ ስብሓነሁ ወተዓላ በተለያዩ የቁርአን አንቀጾች በጣም ሰፊ ቦታ ሰጥቶታል። በዋነኝነት ግን ዱዓ ኸልቆቹ እሱን ሲፈልጉ ሲለምኑ የሚገናኙበት ትልቁ በር እንደሆነ ይነግረናል። ይህንን ደግሞ አላህን ያወቁ ሰዎች ሁሉ በምን መልኩ ነው አላህን ልናገኘው የምንችለው? እንዴት አድርገን ብንጠራው ነው? እንዴት አድርገን ብንለምነው ነው አላህ የሚቀበለን ብለው እንደሚጠይቁ አላህ ያውቃል። ነገራቸው ለነብዩ አለይሂ ሰላቱ ወሰለም وإذا سألك عبادي عني فإني قريب ስለኔ የሚጠይቁህ ከሆነ መጠየቃቸው አይቀርም ነው። እኔም አንተ ምን ጠይቃለን? አሁንም የቸገረው ሰው መፍትሄ አላህ ነው፣ ከአላህ ዘንድ ነው መጠየቅ ያለበት ስንል እንዴት አድርገህ ልጠይቅ ነው የሚለው? በማመልከቻ ላመልክት ወይ ድምጼን ከፍ አድርጌ ያ አላህ ብዬ ልጩህ ወይ በሚስጥር ነው ማለት አይቀርም። እነሱም እንደዚያ ነው። አቀሪቡን ፈኑናጂህ አም በዒዱን ፈኑናዲህ ሩቅ ነው በጣም ድምጻችንን ከፍ አድርገን እንናገር ወይስ ቅርብ ነው ሚስጥር እንንገረው? الله ملس سط وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان أنين سيتأيقون لما أنين لما أغنيت بتعم قرب نني أقرب من حبل الوريد نو ليان داندو سو كادم سرو يبلت أقرب نو الله سبحانه وتعالى ما نمسو الله سيلمن بچنقلاته مجمريا يازو كمن ناغرو بفيت ችግሩን የሚያቀለት ተናግሮ ሳይጨርስ ጉዳዩን ሊያወጣለት የሚችል ነገሮቹ ግዙፍ ቢሆኑም እንኳን እሱ ጋር ከሱ በላይ ግዙፍ የሆነ እንደሌለ ማወቅ እንዳለበት ነው የሚያሳየው። أجيب دعوة الداعي إذا دعاني ማለት مطلق ነው። የትኛውም يا ربي 7 مراكب فلوس ቢል 7 መርከብ ሙሉ ብር ስጠኝ ቢል ሰውየው عند الله هذه لا تساوي شيء. لما النبي صلى الله عليه وسلم لو أن أولكم وآخركم وإنسكم وجنكم وقفوا في صعيد واحد ثم سألوه في كل واحد منهم بمسألة فأعطاهم ما نقصوا من كلها شيء. الله سبحانه وتعالى يالقبتال إنما كتيكون من يلنيال የሚባል እንትን የለውም። ተጠየቁኝ ይጠይቁኝ እኔ ቅርብ ነኝ አለ። ግን ሸርጥ አስቀመጠ። فليستجيبوا لي ለኔ ታዘዙ እንዲሁኝ ዝግጁኝ የምጠብቃቸው ጌታቸው እኔ ከነሱ ምን ፈልጋለሁ? እሺ ማለት አቤት ለበይክ ረቢ ማለት ያለ ያስፈልጋል። ወልዩእሚኑ ቢ በእኔም ደግሞ ይመኑ ማለት እንደማረግላቸው ይሆነ ሊያረግልን ይችል ይሆን إن كان يقدر إن كان አይባልም። فليستجيبوا لي وليؤمنوا بي لعلهم يرشدون. رسول عليه الصلاة والسلام دعاء የዒባዳ መቅኒው ነው ዋናው ነው ብለው ተናገሩና እንደውም በሌላ ዘገባ ምን ተዘግቧል አሉ ዒባዳ ማለት እኮ ዱዓ ነው። ለነገሩማ እኮ ዱዓን ለሱ ብቻ ያደረገ خلق ታዲያ ለማን ይሰግዳል? ለማን ይጾማል? ለማን ይለምናል? ለማን ዒባዳ ያደርገዋል? ቁርአን ይህንን የዱዓውን አያ ያነሳው في وسط آيات الصوم ነው። ሱብሃንአላህ የድሮ ሰዎችም ቀዲሞችም ሙፈሲሮቹ እዚህ ላይ ያመጣበት ረመዳን ላይ ጾም ላይ ያለ ሰው ለዱዓ ቅርብ ነው። ነብይ ደግሞ አለይሂ ሰላቱ ወሰለም ጨመሩልን የትኛውም ጾመኛ ለሁ دعوة مستجابة። ደግሞ የቸገረው ሰው የራበው ሰው ውሃ የጠማው ሰው ወደሱ ነው የሚመለሰው። ሲጠግብ እኮ ነው ሰው የሚተብተው። ሲጠግብ ነው የሚያምፀው። ሲበላ ሲጠጣ ነው የሚያምፀው። እኔ ግን ሌላ መስአል አየሁበት። ይሄ ከአያተ ሶም መካከል ማምጣቱ አቅሙን የሚያቀው ጾመኛ ሲርበው ነው። አቅሙን ያቃል። ኪሱ ሞልቶ እንኳን ምን ብሎ አትብላ ተብሎ አይበላም አይደል? ወላሂ ለካን እኔ ካልበላው ካልጠጣው ብሩ ቢከማች ምንም የለኝ ብሎ አንድ ሰው የፍጡር ጠራኝና በጣም ሀብታም ነው። ሰህድ ከመግሪብ በፊት ሰህድ ላፈጥር ዘ በመልክት ነው ምን አሞድ ነው አራ የለም አራ ደህና ናቸው ጾም እዚያ ሰዓት ላይ ሰዎች
አቅማቸውን ልካቸውን የሚረዳ በአንድ ወለው በሰጡላሁ ሪዝቃ ለበገው ሁሉ ጊዜ ካልቸገረ ምን ልፈልግ ነው ከሱ ምለምነው እኔ እንደሆንኩኝ ብር እንደሆነ አለኝ ምናምን አለኝ ሐኪም አለኝ ምን አለኝ ከሱ ምን ፈልጋለሁ ያለ እኮ ካፊር አለ አላህ Subhanahu Wa Ta'ala ዱዓን ከረሱል ጋር አለይሂ ሰላቱ ወሰለም አያያዘው ነብይ ሰለላሁ ዐለይሂ ወሰለም في احرج الاوقات ዱዓን በሚያደርጉት اللهم ان تهلك هذه العصابه لم تعبد بعد اليوم አሉትኮ የበድር ቀን ፍጥጥ ሲል እንትኑ ያ ረቢ አሁን እዚህ ያሉ ሰዎች አለቁ ማለት እኮ ከዚህ በኋላ አንተን የሚገዛ خلق ላይ ኖር ነው አረ ምንድነው የሚበጨው ነብዩ ሰለላሁ ዐለይሂ ወሰለም በጣም ተባረው ከጧኢፍ ተባረው መካም አትገባም ተብለው መሐል ላይ ወንዝ ውስጥ ሆነው اللهم اني اشكو اليك ضعف قوتي وقله حيلتي وهواني على الناس ደሞ ዱዓ የትኛው ሰዓት ላይ መሰለ ዱዓ ሁሉ ጊዜም ዱዓ ችግር የለም ዱዓ የመጨረሻ አንተ የእውነተኛ ዱዓ ልታደርግ ከፈለክ መሬት ላይ ሱጁድ አድርገህ ያስታውሰው እንዴት እንደሚጣፍጥ ሁለት ጊዜ ረቢ اغفر لي يا مقلب القلوب ማለት ከጀመርክ ተወኝ አይልም ምክንያቱም ተገናኝተሃል እኮ ምስህ ላይ ብቻህን ደሞ ሆነ ብቻህን ሆነ ዱዓ አደረክ ማለት እውነትም ከጌታ ጋር አታፍርማ የሰራኸው ስራ በሙሉ እዕትራፍ ታደርጋለህ እንደሚያቀብድ አቃለህ ምን በደብቀው ስንትላለ ሰው ጋር ስትሆንማ ታለቅሳለህ አንዳንድ ሰዎች እኮ ሰው ሲቀር ይሄ ቁሉት ሲጀመር ኢሻጀማ ያልሰገደ ዱዓ ማድረግ ሲጀምር ይጮሃል ሰው ምን ሆኖ ነው ስትል በቃ አሳዝነው አንተ ለዚህ ብቻ አሁን ዱዓው ሲሰማ ነው እንደምትለው ስለዚህ የሰው ልጆች በዚህ በዱዓ በዚህ በጾሙም ሆነ በሌላም ሰዓት ሆነ ከጌታቸው ጋር ግንኙነት ካላቸው የሚያስፈራቸው ምንም ነገር የለም كم فيها من قصص الله سبحانه وتعالى በመጨረሻ መፍትሄ የሰጠን ነገር ማንም ሰው ጉልበት ባጥር ማትታጠረው በባለስልጣን ማትከለከለው ወህኒ ቤት ብትሆን ቤት ላይም ብትሆን ብቻህን አላህን መለመን ሁሉንም ሰው ሊከለክሉ ይችላሉ መንገድ ሊያግዱ ይችላሉ ገንዘብ ሊከለክሉ ይችላሉ ስልጣን ሊከለክሉ ይችላሉ ዱዓ ግን አይከለክሉ ያ ሰላም የተከበራችሁ የፕሮግራማችን ተከታታዮች ዱዓና ረመዳን ያላቸውንም ትስስር ጭምር ሸኻችን ጠቆም አድርገዋል በዚህ በረመዳን ወር ላይ ጾመን ውለን ለሊቱን ስንሰግድ በየትኛውም ዒባዳ ዱዓ በመናበዛበት ሰዓት ራሱ ዒባዳ ነውና ሐጃ ያለበት እቺን ወርቃማ ጊዜ ይጠቀም በዱዓ ነው የሼኽ መልእክት ከኡስታዝ መሐመድ ፈርጅ ጋር ሌላ ቆይታ ይኖርናል አህለን ሼኽና ይያከላህ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ከሼኽ በኋላ መናገር ይከብዳል ግን የፕሮግራሙ አካል ስለሆነ ብቻ طبعا دعاء عباده ነው الدعاء هو العباده ነው دعاء ማለት ራሱ عباده ነው በቃ دعاء ማለት عباده ነው ስለዚህ አንድ ሰው عباده ማድረግ ከፈለገ ማድረግ አለበት دعاء ነው ሁሉንም የعباده አይነቶችን ብናይ ውስጣቸው ላይ ምን አለ دعاء አለ ሰላት ብንሰግድ حتى فاتحه በጣም ትልቅ ክብር ያላት ሁሌ ሰላት ለምትቀራው ፋቲሃን ዱዓ ነው አላህን ምን ለምን ፋቲሃ ራሱ ዱዓ ነው حتى አንድ ሰው ፋቲሃን ቀርቶ አሚን ብለን የምንዘጋው ዱዓ አድርገናል ማለት ነው ዱዓ ነው ያደረግነው የዱዓ አካልንም ጭምር ነው መሆን አለበት ፋቲሃም ስጁድ ላይ ቅድም ሼኽ እንደነገሩን ዱዓ ብቻ አይደለም ዱዓ መቅቡል የሚሆንበትም ወቅት ነው ነብያችን ሰለላሁ ዐለይሂ ወሰለም ስጁድ ላይ ያላችሁ በደንብ ዱዓ አድሩ ፈቀሚኑ ይስጃበ ለኩም በጣም ዱዓ መቅቡል የሚሆንበት ሰዓት መሆኑን የገለጹበት ሐዲስ አለና አላህን ማምለክ አላህን መገዛት የፈለገ ሰው ዱዓን ነው ማብዛት ያለበት ምክንያቱም ብዙ ዒባዳዎች ወቅትና ጊዜ ይገድባቸዋል ሰላት በዚህ ወቅት ነው በዚህ ወቅት መስገድ አይቻልም ሱናም ሰላት ቢሆን ጾም ወቅት አለው ዱዓ ግን 24 ሰዓት ክፍት ነው ሁሌም መፍቱህ ነው ያ ማለት አንድ የአላህ ባሪያ ሁሉ ጊዜ ከአላህ ጋር ልሁን ብሎ ቢል የሚሆንበት ነገር ምንድነው ዱዓ ነው አዝካር የጧትና የማታ ዝክሮች አሉ በተለያየ ጊዜ የሚባሉ ዝክሮች አሉ እነዚህ ዝክሮች አብዛኛው ውስጣቸው ዱዓ ነው
ለምሳሌ ቤት ስንገባ ምንለው ዝክር አለ ከቤት ሲወጣ ምንለው አለ አፎን መስጂድ ሲገባ ከመስጂድ ሲወጣ ሐማም ሲገባ ከሐማም ሲወጣ እነዚህ የሚባሉትን ዝክሮች አብዛኛውን ብንመለከታቸው ዱዓ ናቸውና ዱዓን መዘናጋት ከባድ ነው ቅድም ሼኽም ጠቅሰውት ነበር እንደው ይቀጥሉታል ብዬ ነበር ብዙ አንቢያዎችን አላህ በቁርአን ቅሳቸውን ሲነግረን ዱዓ ያላደረገ ነብይ የለም ዱዓ ያላደረገ ነብይ የለም ነብይ ነው እንግዲህ ነብይ ማለት ከአላህ የተመረጠ የተወደደ የጀነት ነው ነብይ ማለት የጀነት ነው ጀነት የሚገባ ነው ዱንያ አኺራ ያማራለት ነው ሆኖም ግን ዱዓቸው ላይ ጥብቅ ነበሩ የሚያደርጉትም ዱዓ ቀልብ የሚነካ ነው በጣም ቀልብ የሚነካ ነው እንደው አንድ ምሳሌ እንወስድና ነብዩላህ ዩኑስ አለይሂ ሰላም ባህር ውስጥ ገብተው ጭንቅ መከራ ውስጥ ሆነው ያደረጉት ዝክር አለ ይሄ ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ብሎ የጠሩት ሳቸው ያሉት ምንድነው ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን የሚሉን ያሉት ረሱል ግን ሰለላሁ ዐለይሂ ወሰለም ይሄን ዱዓ ብሎ ሐጃውን ለአላህ ያቀረበ ሰው ሐጃውን አላህ ይቀበለዋል አሉ ይሄ በራሱ ዱዓ ብሎ የጠቀሰው ዝክር ነው ግን ዱዓ ተብሎ ነው ለምን ነብዩላህ ዩኑስ አለይሂ ሰላም ያን ሲሉ ወደ አላህ ብሶታቸውን ያቀረቡ ነውና ይሄ ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን የሚል ውስጡን ስናየው የዱዓ ሐሳቦች በሙሉ ተጠቅልለው እዛ ውስጥ ነው ገቡት ቅድም ሼኽ እንዳት አንድ ሰው ዱዓ ሲያደርግ እኔና አላህ በግሉ ዱዓ ሲያደርግ በጣም ወደ አላህ የሚቀርበው አላህ ሚዛን ይሰማዋል ለምን በቃ ምን ማለት አይደለም ምን ያ ረቢ ያለ እጅ እየሰጠ ነው እጅ መስጠት እኮ ነው በቃ ደጅ ደስቻለሁ እጅ ሰጥቻለሁ እንዳሻ ማድረግ ትችላለህ ግን ረህመትህ ሰፊ ነው ያ አላህ የሚል ነው ነብዩላህ ዩኑስ አለይሂ ሰላም ያን ያሉት ላ ኢላሃ ኢላ አንተ ካንተ በስተቀር የሚያመልኩት ማንም የለም ኢላህ ማለት የሚመለክ የሚፈራ የሚከጀል የሚሸሹበት ድረስልኝ የሚሉት ማን አለኝ ማንም የለኝም አንተ ብቻ ነው ያለህልኝ እኒ ኩንቱ ሚነ ዛሊም እኔ ራሴን የበደልኩኝ እኔ ጥፋተኛ ነኝ እኔ ወንጀለኛ ነኝ እኔ ደካማ ነኝ እኔ ሙቀስር ነኝ እኔ እጅግ በጣም ምንም ማለት አይደለሁም እኔ አንተ ሁሉም ነገር ነህ የሚሉን ያዘወተሩት ነብዩላህ ዩኑስ አለይሂ ሰላም ይህን ያዘወተረ ሰው ይህን ያለ ሰው አላህ ዱዓን ይቀበለዋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም እና ቁርአን ውስጥ ያሉ ዱዓዎችን ተደብር ብናደርጋቸው ብናስተነትናቸው ሐቂቃ ቅድም ሼኽ እንዳሉት ትክክለኛ የአላህ ባሪያ እንሆናለን በቁርአን ያሉ ዱዓዎችን ተደብር አድርጎ አስተንትኖ አላህን ብቻ የሚለምን ሰው በምንም መልኩ ወደ ሽርክ ሊሄድ አይችልም ለምን ይሄዳል ምን ስላላቸው ነው ከአላህ ውጭ ያሉ አካሎች ጋር የሚሄደው ለምንድን ነው አንድ አሰር አለ አንድ ሰው ነብዩ ዘንድ ይመጣና ሰለላሁ ዐለይሂ ወሰለም ከም አልየተን ተዓቡድ ስንት አማልክቶችን የምታመልከው ብሎ ሲሉት ሰባት ነው ማመልካቸው አለ አንዱ ሰማይ ነው ያለው ስድስቱ ምድር ላይ ነው ያሉት አላቸው ሲጨንቅህ በጣም ሐጃ ክብድ ሲልብ ማን ነው የምትጠይቀው ከነዚህ ውስጥ ይዛንማ በሰማይ ያለው ነው ምለምነው አለ ታዲያ እነዚህ ምን አደረጉልህ ነው ምን አሰበን እውነትም ለችግር ጊዜ ካልደረሱልኝ ለመከራ ካልደረሱልኝ እነሱን ማምለክ ለኔ ምንም ዋጋ የለው ማለትና ወዲያው አሽሃዱ አን ላ ኢላሃ ኢላላህ ወአንከ ረሱሉላህ ብሎ ነው ወደ እስላም የገባው እና አላህን በመለመን የተካነ ሰው አላህ ደግሞ ይሄን የከፈተለት ሰው ምን ቀረበት ሐቂቃ والله ሀብታሙን የፈለገ ሰው አላህን ይለምን ዓሊሙን የፈለገ ሰው አላህን ይለምን ጀነትን የፈለገ ሰው አላህን ይለምን ከረሱል ጋር ሰለላሁ ዐለይሂ ወሰለም ጀነት መግባት የፈለገ አላህን ይለምን ጀሃነምን የፈራ ሰው አላህን ይለምን እንደው አንተ ዱዓ በር من فتح له باب الدعاء فقد فتحت له ابواب الرحمه የዱዓ በር አላህ ያገራለት ሰው የአላህ ረህመት ሁሉም እሱ ጋር ዘነበ ነው አፍበሩኝ አላሁ አንክ የዱዓ ሰው አላህ አድርገን አሜን አሜን እኛም አፉ ብለናል ዱዓም አድርገንልሃል ዱዓችንም አላህ ይቀበለው ብለናል በተለይ በአሁኑ ዘመን ነገራቶች በጣም እያሰጉና እየከፉ ባሉበት ጊዜ ዱዓ አስፈላጊ ብቻ ሳይሆን አንገብጋቢ በሆነ ሁኔታ ላይ ነው ያለ ነው ላ ኢላሃ ኢላ አንተ سبحانك إنا كنا من الظالمين مالت يقداله مدر تنكتكتش نقراتوش بملو أسقو أسفرو شيخ عبد الله أهلا بك أهلا ومرحبا مرحبا أهلا ስለ ዱዓ ያው ብዙ ብለዋል ያው አንዳንድ በርግጥ እንትን ስለ ዱዓ መናገር በጣም ብዙ ነገር ነው የምናየው በዚህ ደቂቃዎች ተነግሮ ያልቃል ማለት እንትን አይልም እኔ ዱዓን ብዙ ብለዋል አንስተዋል ዱዓ ማለት ምንድነው
ዱዓ ማለት ኢባዳ ነው የሚል ነገር ተነስቷል። ምክንያቱም ኢፍቲቃር ኢለላህ ሱብሓነሁ ወተዓላ ወደ አላህ አዘ ወጀል መከጀል ማለት ነው። እኔ ደካማ ነኝ፣ አብዱን ضعيف ነኝ፣ ደካማ ስለሆንኩ የሚከጅለው የሚፈልገው ነገር አለ እያለ ወደ ጌታው ተደሩ እያደረገ የተናነሰ ነው። ዱዓ የሚባለው ሁለት ይከፈላል ይላሉ ዑለማዎች። ሁለት ይከፈላል። ዱዓው ኢባዳ ወዱዓው መስአላ የሚባል አለ። የልመና ዱዓ አለ፣ አምልኮ ነው የሚራሱ መለመን አላህ ጀለ ወዐላ እየለመን ነው። ሌላው ደግሞ የምናመልካቸው አምልኮዎች አጠቃላይ ዱዓ ናቸው ማለት ይቻላል። አልዒባዳ ስለተባለ ኢባዳ ነው ማለት ይቻላል። ሁለታቸውንም ለአላህ ሱብሓነሁ ወተዓላ ብቻ ነው ኢባዳው የምናደርገው ለአላህ ነው። ዱዓም ሲሆን ለአላህ ሱብሓነሁ ወተዓላ ብቻ ነው መሆን የሚገባው። ይሄ ዱዓ ኢባዳ ነው ሲባል አንዳንድ ሰዎች ባለማወቅም በተለያዩ ሽባዎች ሊሆን ይችላል መለመን የሌለበትን አካል የሚለመንበት ሁኔታ ይኖራል። በተለያዩ ምክንያቶች የትልቅ ነገር ወሳኝ ነገር እኔ ሙፍተቂር ነኝ ከጃይ ነኝ ደካማ ነኝ እያለ አላህ ጀለ ወዐላ ጋር የሚገናኝበትን ትልቁን ኢባዳ ላልሆኑ አካላቶች መስጠት እንደው ዝም ብሎ ጊዜውን በተለይ እንደዚህ ወሳኝ ሙናሰባዎች ላይ ደግሞ ረመዳን ሲሆን የተለያዩ አላህ ጀለ ወዐላ ዱዓ የሚቀበልባቸው ሰዓቶችና ወቅቶች ላይ ሲሆን ደግሞ በጣም በልዩ ሁኔታ ይሄ ትኩረት ልንሰጠውና ልናስብበት ይገባል። ይሄ ጥንቃቄ ልናደርግ ይገባል። ዱዓ ማለት ኢባዳ ነው፣ ከኢባዳም ወሳኙና ዋናው ነው። ኢባዳ ደግሞ ከሆነ ለአላህ ሱብሓነሁ ወተዓላ ብቻ እንጂ ለሌላ አካል ማንም አካል ሊጠየቅም ሊደረግለትም አይችልም። ሲጀመር ማድረግ የሚችልም ደግሞ አካል የለም። ማንም ሰው ቢለምን አፊያ ሊሆን ይችላል የሚለምነው፣ እንዴት ባለው ገንዘብ ሊሆን ይችላል፣ ሌሎች ነገሮች ሊሆን ይችላል፣ ጀነት ሊሆን ይችላል። ማንም ሰው ሊያደርግ አይችልም። የሚችለው አላህ ሱብሓነሁ ወተዓላ ብቻ ነው። ይሄን በማወቅ ደግሞ ስንለምን አንዳንዴ በደንብ አዝም ሊኖረን ይገባል። መጠራጠር አያስፈልግም። አንዳንዴ አሁን ሰዎች ዱዓ ያደርጋሉ፣ ቶሎ ፊት ለፊት በገሃድ ኢስቲጃባውን ይፈልጋሉ። እነሱ ላይ ይታያቸው ይችላል። እንግዲህ ከኛ ጎደሎ አለ ብለው ራሳቸው መፈተሽ ነበር የሚጠበቅባቸው። አላህ ቃል ገብቷል፣ እድዑኒ አስተጂብ ለኩም ብሏል። ለምኑኝ ከለመናችሁኝ እኔ ልመናችሁን እቀበላለሁ ብሏል። ይህ ነው እያለ ምናልባት ኢስቲጃባ የለም ካሉ ቁሱር አለ ማለት ነው። አለማመኑ ላይ ቁሱር አለ። ወይም ደግሞ እኛ በማናቀው መንገድ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አላህ ከኛ ላይ መለሰው በላ ሊኖር ይችላል። استجاب لأحدكم ما لم يعجل መፍጠን መቸኮል አላገኘንም ማለት አይኖርበትም። ዱዓ አርጋለሁኝ እኔ ዱዓዬ ተቀባይነት አላረገም ምናምን ማለት አይኖርብንም። እኛን ለምን ኢባዳ ነው አጅር አግኝተን ሊሆን ይችላል። እማ አላህ ሱብሓነሁ ወተዓላ ደኸረልና ፊል አኺራ አኺራ ላይ ለኛ የተዘጋጀልን ነገር ይኖራል። ወይም ደግሞ በላይ የተመለሰበት ነገር ይኖራል። ብዙ ነው እኛ ብቻ የተባልነው ታዝነው ነገር ማድረግ ነው። ተዱዓ ደግሞ ሙስተግኒ መሆን አለምንም ማለት ደግሞ ሌላኛው ኩራት ነው። እነዚህን استكبرون عن عبادتي سيدخلون جهنم داخرين ወራዶቹ ነው ጀሃነም ይገባሉ። በተለይ ሙናሰባዎችን ደግሞ ዱዓ ስናደርግ መጠበቅ ይኖርብናል። ሙናሰባዎች ላይ آخر الليل كما قال النبي صلى الله عليه وسلم ينزل ربنا حينما يبقى ثلث الليل الآخر هل من سائل فأجيبه هل من مستغفر فأغفر له هل من تائب فأتوب له يا الله سبحانه وتعالى የሚልበት ብዙ ወሳኝ ሰዓቶች አሉ። እንደ ሰሐር ረመዳን ሲሆን እንደ ኢፍጣር ስናፈጥር ወሳኝ ሰዓቶች ላይ ደግሞ እንደ ሱጁድ እንደተባለው አቅረው ማይኩን አብዱ ኢላ ረቢሂ ወሆ ሳጅድ إذن فأكثروا أما السجود فأكثروا فيه من الدعاء فقمين أن يستجاب لكم እነዚህ ሙናሰባዎችን በደንብ ጠብቀን አላህን ለምን አላህ ጀለ ወዐላ በተለይ ደግሞ ይሄን ቁርአን አልቁርአኑ መንሀጁ ሐያቲና ነው ያለው። ይሄን ቁርአን ደግሞ አላህ ጥፍጥናውን ማዕናውን በሱ መስራትን አላህ እንዲወፍቀን በዚህ ረመዳን መቅራት ብቻ ሳይሆን መስራትንም ጭምር የሱን ጥፍጥና ምን ይሰጠን አላህ ጀለ ወዐላ መለመን ይገባል የሚለው ለማስታወስ ለመጨመር አክል ነው። አላህ ይቀበል። ፊዙላህ ማዕኩም ጀሚዓን። የተከበራችሁ የፕሮግራማችን ተከታታዮች ወርቃማ ዒባዳ በወርቃማ ጊዜ ያለ መቸኮል አላህ ተለምኖ ወይ የለመንከውን ማግኘት ወይንም ለአኺራ ማቆየት ወይንም የሆነ በላዕን ካንተ ላይ ማስወገድ። ስለዚህ በየትኛውም መልኩ ለማኞች ከጌታቸው ምላሽ አያጡምና በእነዚህ የተባረኩና የተቀደሱ ቀናት ጊዜና ወቅት አመቻችተን በየትኛውም ሰዓት አላህን እየለመንን ወደ አላሁ ሱብሓነሁ ወተዓላ እንጠጋ እያልኩ የዛሬው ፕሮግራማችን እዚህ ላይ ይቋጫል። ወደሚቀጥለው ፕሮግራም እየጋበዝኳችሁ ሰላሙ አለይኩም ወራህመቱላሂ ወበረካቱ። بخليل فالق يا توحيد وراش إيمان تولد لإسلام دراش
በሪሳላ ፋና ጸድተን ተመልካቾቻችን ተመልሰን መተናል። አብራችን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። ረመዳን ቀናቶቹ እየሄዱ ነው። በነገራችን ላይ ወደ 20ኛው ቀን እየተጠጋን ነው። ግማሹ አልፏል። ሁላችንም በኢባዳ እንጠንክር፣ ለአሽረ ለአኺር ደግሞ እንዘጋጅ። በነገራችን ላይ ሰው የቻለ ሰው ለኢዕቲካፍ ቢዘጋጅ በብዙ በጓደኞቼ ምናምን እያየሁ ነበርና ረመዳን ብዙ ጊዜ የተኮነች 10ዋ ቀን ለኢድ ሰው የሚዘጋጅባት ጊዜ እንደመሆኗ ምናምን ለልጆች ለአልባሳት የምግቡ የምናምን ጉዳይ ያስጨነቀዋል። ስራም ደግሞ አንዳንድ የስራ ባህሪዎች አይተ ከሆነ እዚህ ኢድ አካባቢ ላይ በደንብ የሚሰሩ አይነት ስራዎች አሉ። ግን በቃ የሆነ ነገር ጨከን ተብሎ ኢዕቲካፍ እንደው 10ዋን ቀን ብትሞክሯት እዛ ላይ የሚገኘውን መረጋጋት ብታገኙት ብለው የሚመክሩ ብዙ ጓደኞች አሉኝ ያዩዋትና በተቻለ ቀን በተለይ እንዲሁ የስራ ባህሪያችን ምሳሌ ፈቃድ አውጥተን መሄድ ኢዕቲካፍ ማድረግ የምንችል ሰዎች ካለን በአመት የፍቃድ ጊዜያችንን እሱን ብናደርገው እንመክራለን። በጣም ደስ የሚል ነገር አለ። ኮሽታ ስልክህን ጥለህ ምን ብለህ ወንድማማችነት የሚጨምርበት ቦታ ነው። 24 ሰዓት ኦልሞስት መስጊድ ውስጥ ዱዓ እያደረክ ነው የምቀጥለውና ለዚህ የተዘጋጀን ብንቆይ አሪፍ ነው። እንደጥቆማ ነው። እንግዲህ እንቀጥላለን። ቀደም ብለህ የሐረም መስጂድን ሁኔታ ምን እንደሚመስል ጠቅላላ ይዘቱን ውስጡ ያለውን ነገር አንስታል። ምክንያቱም ሐረም ያው አዲስም ስላይደለ በርካታ ሰው ይሄንን ነገር በብዙ አይነት መልኩ የሚሰማዋል። ደግሞ ሰፊም ነገር ማውራት ይቻላል ከቴክኖሎጂ አንፃርም ካወራ። በነገራችን ላይ እነኚህ መስጂዶች ቀደምት ስናነሳቸው የነበሩ መስጂዶች ከዚህም በኋላ ልናነሳ የምንችላቸው መስጂዶች የሚጠቀሙትን ቴክኖሎጂ ሁሉ ያዙ ናቸው። ከዚህ አየሩን ሙቀቱን ከማቀዝቀዝ አንፃር፣ ግፊያውን ከመቀነስ አንፃር፣ ለሰው ምቹ የሆነ የሰራትና የኢባዳ ከባቢን ከመፍጠር አንፃር በቴክኖሎጂ ታግዘው ነው የሚሰሩት። ሰውን ግባ ውጣ በዚህ ሂድ ሳይባል ሰው ግን ቀጥታ ዘርበል ምናምን አይባልም ልቀቅ እንዲ ምናምን ግፊያ እንትን ሳይኖር ምንም ኮሽታ ሳይኖር በቴክኖሎጂ ታግዘው በስነ ስርዓት የት እንዲሄድ እንዴት እንደመሄድ እንዳለበት አቅጣጫ ጠቋሚ ነገሮችን ቴክኖሎጂው የሚጠቀመው ያን ደግሞ የሚሰሩ የሚያስተናብሩ የተለያዩ በጎ አድራጎት የሚሰሩ ወጣቶችን በማሰማራት ችግር የገጠመው ሰው ወዲያውኑ ችግሩ እንዲፈታ የሚያደርጉ በቅርብ ርቀት ውስጥ መረጃዎችን የሚያገኙበት ሂደት በማደርጀት ነው እዚህ ደረጃ ያደረሱትና ቀላል አይደለም። አሁንም አብዱላህ ቢን አብዱል አዚዝ መስጂድን ንጉስ አብዱላህ ቢን አብዱል አዚዝ ነው እንግዲህ ይህ መስጂድ በጣም ከቅርብ ጊዜ ወይም በቅርብ ጊዜ ከተገነቡት መስጂዶች አንዱ ነው። ምናልባትም 2016 በፈረንጆቹ የተገነባ መስጂድ ነው። በስነ ስርዓት እንግዲህ ሳውዲ አረቢያ ጅዳ ውስጥ ነው የተገነባው። ጥንቅቅ ተብሎ የተሰራ መስጂድ እንደሆነ የሚወራለት ነው። በጣም አድቫንስድ የሆነ የዘመኑን የሚመጥን ቴክኖሎጂ በመጠቀም ተሰርቷል። ከዚህም ባሻገር እያንዳንዱ አርኪቴክቸር የተሰራበት ውጤቶች በጣም በትልቅ ቀመር የተሰሩ ናቸው። የተሰራበት ማቴሪያል ጭምር እጅግ በጣም ሳቢ ሆኖ ለአይን በጣም ሳቢ ሆኖ እንዲታይ አድርገውታልና ከ1000 በላይ የሆኑ ሰዎችን የሚያዝ አቅም አለ በሰላት ጊዜ ማለት ነውና ከዛም ባሻገር በርካቶች በየአመቱ የሚጎበኙት መስጂድ ነው። ይህ መስጂድ በቱሪዝም ረገድም ትልቅ ስራ እየሰራ የሚገኝ መስጂድ ነው። በኤአይ ቴክኖሎጂ የታገዘ መስጂድ ነው። ይሄ በተለይ ላይቲንግ ሲስተሙ ላይ ወይም የብርሃን ሲስተሙን ካየነው በኤአይ ቴክኖሎጂ የታገዘ ነው። ብርሃንን የሚያሰራጭበት መንገድ እጅግ በጣም ለየት ያለ ያደርገዋል። እንደተለመደው ቅድም እንዳልኩት እንደሌሎቹ ሁሉ የስማርት ኩሊንግ ሲስተም ይጠቀማል። በጣም አየሩን ሁኔታውን እያየ ፀሐዩን ሁኔታ ምኑን ወበቁን እያየ የማቀዝቀዝ የማብረድ ምቹ የማድረግ አይነት ቴክኖሎጂም ይሄ መስጂድ እንደዚሁ ይጠቀማል። አንደር ፍሎር ደግሞ ሂቲንግ ደግሞ ይጠቀማል። እንደዚሁ ሂቲንግ ሲስተም ይጠቀማል። አንዴ ከላይ ቀዝቀዝ ከታች ደግሞ ሞቅ ያረክ የተመጣጠነ ሙቀትና ሁኔታ እንዲፈጠር ማድረግ የሚችል መስጂድ ነው። ይሄ መስጂድ ያን በማድረግ በዘመናዊነቱም በጣም ምርጥ የሆነ ዘመን ይሄ ከዘመኑ ጋር የሚሄድ አይነት ሊሆን ይችላል። ከዛ ውጪ ቴክኖሎጂውን አማክሎ ሰዎች የሴፍቲ ጉዳይ እንኳን እንዳያነሱ ፌስ ሪኮግኒሽን ሁሉ አለው። ፊታቸውን ማንበብ የሚችል የትኛው አይነት የገባ የወጣ ሰው ፌሱ ሪኮግናይዝ እየተደረገ ሁሉ ይሄንን ማየት የሚችል ሲስተም ሁሉ ችግር አይበለውና ችግር ቢፈጠር ያን ሰው የማያዝ እንትን ማን ነው ከየት ነው ወዴት ነው ኢች ኤንድ ኤቭሪቲንግ ይታወቃል። ስትገባ ኦሬዲ ፌስ ሪኮግናይዝድ ተደርጓል። ስትወጣም እንደዚህ አሁን ትላልቅ ሆቴሎች በተለያዩ ዓለማት ላይ ካየ መተቀጥታ ስታልፍ ፌስ ሪኮግኒሽን ነው የምትጠቀመው። በቀላሉ ያያሃል ይገባል።
ጓደኛ ይዤ እገባለሁ ወይም ካንተ ጋር ያንን ሆቴል ያልተከራየ ሰው ይዤ እመጣለሁ ብትል ፌስ ሪኮግኒሽን ስላልተመዘገበ አያስገባውም ያስወግደዋል ይሄን ሰውዬ ይመልሰዋል የሆነ የሳይረን የጩኸት ድምጽ ያሰማል ያ ቆጥራ ያለ ማለት ነው ስለዚህ ኢትዮጵያውያን ስላለ ሁሉም ሰው እኮ ያው አለ አይደል ይወዳል አይደል የሆነ ቦታ አንተ ከተከራየ ያው እኛ ጋር ወይ ደር አብረን ብለ ይዘልት መጣ ይችላል እዚህ ድንገት ቆጥራ ሊደረግ ይችላል ለሌት ላይ ሊደረግ ይችላል መጀመሪያስ እንዴት አልፋለ ማለፍ አችልም በየትኛው አይነት መንገድና ያን ያደርጋል ምናልባት አውርተ ሪሴፕሽን ላይ እንደዚህ ብለ ከዛ በኋላ በኔ ነው አሁን ይወጣል እንደዚህ ብለ የሆነ ኢንፎርሜሽን ካልሰጠ በስተቀር ይሄን አይነት ሲስተም ደግሞ እዚህ የንጉስ አብዱላህ ኢብኑ አብዱልአዚዝ መስጂድ ላይ ታገኘዋልና በጣም ስማርት የሆነ ቴክኖሎጂን ተከትሎ እንግዲህ ምእመናኑ በጣም ይሄ በተረጋጋ መንፈስ ደህንነቱ ተጠብቆ ሰላማዊ የሆነ አካባቢን ፈጥሮለት በኢባዳውም በጣም የተረጋጋ ሰው ሆኖ ፎከስድ ሆኖ ኢባዳ እንዲያደርግ ያደርጋል አንዳንዴ ቴንሽን ቦክስ አለ አይደል እኛ ጋር አሁን ኤዲቲንግ ሩም ውስጥ ወይም ደግሞ ላይብራሪ ስትሄድ አንድ ሰው ሌሎች ሰዎችን እንዳያይና ይሄ ትኩረቱን እንዳይበትነው የሚያደርግ ሲስተም ጭምር ይሄ መስጂድ አለው በቃ አንተ አንድ ቦታ አንድ ኸለዋ ላይ አይ አሁን እዚህ ቦታ ላይ ሆኜ ብቻዬን እንደዚህ መሆን ፈልጋለሁ ብትል ከዛህማ ወጣ ብለ እዛው ግብት ብለ ራስ ብቻህን ምትሆንበት ወይም ደግሞ ሚረብሽ ነገር ሳይኖር ለተቀመጥ ምችልበትም አሰራር ጭምር አለው መልካም ቀሪ ሐሳቦችን ስንመለስ በስፋት እናነሳቸዋለን ተመልካቾች አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን ሱዋይድ አሊኻን ነው የተከታተላችሁ የምትገኙት አሁንም አንድ መሰናዶ ተከታትለን እንመለሳለን በያላችሁበት መልካም ቆይታ ይሁንላችሁ በጠራው መንገድ ባንዱ ጎዳና በኸሊል ፊኖት በማረው ዳና بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه وسلم اما بعد فضيلة الشيخ مفتي الشيخ محمد زين زهر الدين اهلا وسهلا اهلا وسهلا شوت ይህ እንግዲህ በረመዳን ውስጥ የሚቀርቡ ሰዋይድ ለኻ በሚል ርዕስ የተዘጋጀ ርዕስ ነው ስለ ቁርአን ረመዳንና ቁርአን የተሳሰሩ ናቸው ቁርአን መቅራት በተለያዩ ፕሮግራሞች ሰርተናል የተለያዩ የዕልም መቅሰም ደግሞ ያለውን ፈዲላ በተለያዩ ሁኔታ ተጠቅሷል የዚህ የዕልም ውጤቱ ይሄን በተግባር ዕውቀትና ተግባርን ማያያዙ ምን ፋይዳ አለው እዚህ ዙሪያ ለኔም ለተመልካቾችም ብታስታውሱን بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم شيخ ትልቅ ነገር ነው የተነሳው ሰዎች ሲማሩ እንዲማሩ ሲታዘዙ ለመማር ሲለፉ ለማስተማር ሲለፉ ውጤቱ ተግባር ላይ ነው ተማሪዎቹ አስተማሪዎቹ ትምህርቱ ሁሉ ወሲላ ናቸው ወሲላ መንደርደሪያ ነው ወደ ተግባር መዳረሻ አሚሎች ላይ ነው ለዚህ ብሎ አላህ ፈኒዕማ አጅሩል ዓሚሊን ነው የሚለው ዓሚሊን ተግባራዊያን ሰዎች ምንዳቸው ምን ያምር ነው የሚለው እንደውም ዓሊሞቹ በዕልማቸው ካልሰሩበት ቅጣቱ ይጠነክራል ቅጣቱ ይበልጣል ስለዚህ በዕልም መስራት በዕልም መተግበር በተማሩት መስራት ሁለት ፋይዳ አለው ይሉናል ዑለማዎቹ አንደኛ የነበረውን ዕልም ያረጋግጠዋል አትረሳውም በተግባር ስለሆነ አው ሰርት ቸርቻለሁ ነው የሚለው ስለ ሰላት አውቆ ሰከሰገደ አይረሳም አይረሳም ጾመ እንደዚህ ሐጅ አረገ እንደዚህ ያልተተገበረበት ዕልም የፈለገው ብንደጋግመው አይገባም ይባናል ሁለተኛው ደግሞ አላህ ይከፍታል ተቁላህ ወيعلمكم الله اكبر አላህን ከፈራችሁ የእውቀት በር ይከፍትላችኋል ነው ይሄም እንዴት ነው ተቋው የሚገኘው በሰው ባወቀው ከሰራኩ አላህ ተቁላህ አይعمሉ ማዕልምት ማለት ነው የሰር ያወቀውን ተግባር ላይ ሲያውል عبد الله عز وجل بمستطاع اتقوا الله ما استطعتم እነዚህ ሁለቱን ፋይዳዎች ያገኘ ሰው حتى ብዙ ነገሮች ሳያውቅ እንኳን እድሉ ሆኖ አጋጣሚው አልተመቻቸለት ሆኖ ባሳያውቅ ቢሞት አላህ ዘንዳ ማዕዙር ነው አደጋው ምንድነው ሁለት ነገሮች ናቸው አንደኛ መማር እየቻለ አልማርም ብሎ የሚቀልድ
አጠገቡ ጉረቤቱ ዓሊም እያለ ወንድሙ ዓሊም እያለ መስጂድ ሌላ ሰው እየተማረ የመማሩ ዘዴዎች በሙሉ እያሉ እሱ ግን ስለ ዲን ደንታ የለውም። ኢዕራድ በቃ ይችላል። ኢዕራድ ካሚል ነው። ወመን አረض عن ذكري فإن له معيشة ضنكا። ሁለተኛው ደግሞ ያውቃል፣ ብዙ ነገር ይሰራል፣ ይሰማል፣ ያነባል፣ ይረዳል፣ ተምሯል፣ አይሰራበትም። ሁለቱም على خطر عظيم ነው ያሉት። አለማወቅም ችግር ነው፣ ባለማወቅም መስራት ችግር ነው፣ አውቆም አለመስራት ችግር ነው። ሰዎቹ ዑዝር ቢልጀህል አለ እያሉ ሰዎቹ ባለማወቅ እኮ ምክንያት ነው። አለማወቅ ምክንያት የሚሆነው ላለማወቅ ምክንያት ሲኖርህ ነው እንጂ አጠገቡ ማወቅ እየቻለ አካዳሚክ ትምህርቱን እየተማረ ንግዱን እየነገደ ዲኑን መማር እየቻለ ካላልተማረ እኮ ይጠየቃል። ለምን አልተማርክም? ሁለተኛው ደግሞ አውቆ የማይሰራ ሰው ሁለት ወንጀል ላይ ያለበት። ሰላም አንደኛ ለራሱ አይሰራም፣ ሁለተኛ አውቆ የማይሰራ ሰው ለሌላ ሰው ምክንያት ነው። አይተህ ከሆነ ለምሳሌ ዓሊም ሆኖ ጀማዓ ላይ የማይሄድ ከሆነ ጀማዓ ሰላት ማይሰግድ ከሆነ ዓሊም ሆኖ አማና የማይጠብቅ ዓሊም ሆኖ አጅነቢ ራሱን የማይጠብቅ የሆነ እንደሆነ ሌሎች ሰዎች ተከለክሉ እንዴ እነሱ ገለስ ይሏል። وبالتالي سبق أن قال الحكماء فعالم بعلمه لم يعمل المعذب من قبل عابد الوثن. ለምን عابد الوثن የሚቀጣው በራሱ ጥፋት ነው። ይሄኛው ግን የሌላ ሰዎችን ወንጀል ይዞ ነው። ዓሊሙ አውቆ በተግባሩም ሆነ በአንደበቱም ሆነ ሳያስተምር ከቀረ አላህ ዘንዳ ለዓናው ከባድ ነው። الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس أولئك يلعنهم الله ويلعنهم اللاعنون. ስለዚህ መፍትሄው ለلذين تابوا واصلحوا وبينوا فاولئك اتوب عليهم. نعم ስለዚህ የዕልሙ አመሉ አንዱ ማስተማርም አመል ነው። ለገና አሁን እንግዲህ ተመልካቾች በጣም ልብ ማለት ያለባችሁ ነገር ምንድነው? አንደኛ ለመስራት العلم قبل القول والعمل ነው። መማር የመማሩ ደግሞ ውጤቱ በተግባር ማዋል። አለመማርም ችግር ነው፣ ሳይማሩ መስራት ችግር ነው፣ ተምሮ አለመስራት ችግር ነው። ያለው እንግዲህ እስላም ያስተማረን የሚጠበቅብን ሁሉም ሰው ለዕልም የሚያደርገውን እሽቅድድም በተግባር ደግሞ ማዋል ያስፈልጋል የሚል ነገር ነው ያስጨበጣቸው። እኔ አያ ትዛለኝ ሱረቱል ዐስር ሱረቱል ዐስር ሁለት ነገር ነው ያስረዳው። አራት ነጥቦች ቢሆኑ ሁለቱ ነገሮች ራስ ላይ ያሉ ናቸው። ለለዚነ አመኑ ኢልሙንም ይዛል አመኑ የሚለው ቃል ማታውቁ በምን ታምናለህ? ስለዚህ ማወቅ አለ፣ ከዚያ ደግሞ አመል አለው አሚሉ ሷሊሃት አለ። ሰላም ሁለተኛው ክፍል ግን ወደ ሌላ ደግሞ ተሻገረ። እኔ ለራሴ ከሰገድኩ እኔ ለራሴ ከጾምኩ እኔ ለራሴ ምን አለብኝ የሚባል ነገር የለም። ወተዋሰው ቢልሐቅ ማለት አስተምር ማለት ነው። ያንዳንዱ ዓሊም ግን አሳይ ነው፣ ተግብር ነው። ስታስተምር ፈተናዎች ሊመጡብህ ይችላሉ። እነዚህ ፈተናዎች ለመቋቋም ወተዋሰው ቢሰብር አላህ። ለዚህ ለማ ሱሐባዎች በራሳቸው ሲገናኙ ብዙ ጊዜ አንዱ ለሌላው ወልዐስሪን አስታውሰው ነበር የሚለያዩ። ዑለማዎቹ ራስን ከማስተካከል ራስን ከማሰራት የበለጠ ሌላ ምንም ስራ የለም። ያወቀው ሰራ፣ ከዚያ ሌሎች ደግሞ ይሄንኑ ስራ እንዲያውቁና እንዲሰሩ አደረክ። በዚህ ጉዳይ ላይ ስትወጣ ስትወርድ ስትሰራም የሚያጋጥምህን በትግስት ማለፍ ከቻልክ ዱንያ በሙሉ ተሟልታለች። ለዚህ ነው ሻፊዒ ረሂመሁላህ አላህ ለዚህ ኡማ እንኳን በቀራና አውርዶ እንኳን አሊ ኢምራንን አውርዶ አይደለም ይሄን ሁሉ አውርዶ ሱረቱል ዐስርን ብቻ አውርዶ በዚህ መክሮን ቢያልፍ ራስን ለመለወጥ በቂ ነበር ያሉ ይላሉ። በጣም ጥሩ። እንግዲህ አላህ በሱረቱል ፉርቃን አርራህማን ኢባዶችን የአርራህማን ባሪያዎችን በብዙ ወስቦ ከገለጸ በኋላ መለዚህ መጨረሻ ላይ ኡላኢከ ለذين الغرفة بما صبروا ለመማርም ጽናት ያስፈልጋል። ከተማሩ በኋላ በተለይ ረመዳን ወንድሞችና እህቶች የኸይር ወር ነው፣ የዒልም ወር ነው፣ የቁርአን ወር ነው። ቁርአንን ቅሩ፣ በተግባር አዊሉ የዛሬው መልእክታችን ነው። ሼክ ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላህ። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተ ተመልካቾቻችን እየተከታተላችሁ የምትገኙት ሰዋኢዱል ኢኻ የተሰኘውን የኢፍጣር ሰዓት ልዩ መሰናዷችን ነው። አብረን ቆይታ እያደረግን ስለሆነ እጅግ ደስ ይለናል። አፍሪካ ቲቪ ላይ ይሄንን እንግዲህ በኢፍጣር ሰዓት ተከታተላላችሁ። በዩቲዩብ ቻናላችንም በድጋሚ ከፈለጋችሁ አፍሪካ ቲቪ
ዋን በማለት ገብታችሁ ልታገኙ ትችላላችሁ የተለያዩ የፈትዋ እንደዚሁም ደግሞ የዳዋ ፕሮግራሞችን ከዚህም ባሻገር በአፕ ስቶር ወይም በፕሌይ ስቶር ላይ ከሆናችሁ እንደዚሁ ልትከታተሉን ትችላላችሁ አፍሪካ ቲቪ አማሃሪክ ብላችሁ ሰርች ብታረጉ በአፕሊኬሽን ይወርድላችኋል ያንኑ ደግሞ በየትኛውም አይነት ሁኔታና ቦታ ሆናችሁ የተለያዩ አፍሪካ ቲቪ ፕሮግራሞችን እንድትከታተሉ ያግዛችኋል አውርዱና ተጠቀሙ ነው ምንለው ስለ ትልቅ መስጂዶች ስናነሳ ነበር የነበሩ ቴክኖሎጂዎች ስናነሳ ነበር የቆየነውና ወደኛ ሀገር ብንመለስ ብናይ እስኪ የተወሰነ ነገሮች ሰዓት የለንም በርግጥ ገጥሞ ሀያቅም እየተሰገደ ድምጽ ጠፍቶ የተወዘጋገብንባቸው ጊዜዎች አሉ በረንዳ እየተሰገደ ሌላ በረንዳ ውስጥ ሌላ ሰላት ይሰገዳል መስጊድ ውስጥ ሌላ ቦታ ሌላ ሰላት ይሰገዳል በተለይ ሴቶች አካባቢ መረጃ ሁሉ ማይደርስበት አጋጣሚ አለ ፍጥርጥሩ ሰግደው ፍጥርጥሩ አንድ ጊዜ ገጥሞኛል አንድ ትልቅ መስጊድ ውስጥ እዚህ አዲስ አበባ ውስጥ ስመጥር የሆነ መስጊድ ነውና ፎቅ ነው የሴቶች ግራውንድ ላይ ነው ያለውና በቃ ኻጢቡ ይሉታል ከዛ በመሃል ላይ ተስተካከለ ተባለና ሰላት ጀመርን እሳቸው የሆነ ሌላ ሰላት ይሰግዳሉ ውጭ ያሉ ሰዎች ሌላ ነገር ይሰግዳሉ ሴቶችን እንዴት እኔ ሴቶች ደግሞ ቢጠየቁ ምን አይነት ሰላት እንደሰገዱ አናውቅም ኢቭን እንኳን ወዲያው ነው አንድ ነገር ሲከሰት ማስተካከል ማንችልባቸው ደረጃዎች ይደርሳሉና አንዳንዴ መስጂዳችንም አሰራሩ ቦታም ጥበትም ስላለ በተለያየ አይነት መልኩ ድምጽ ቢበላሽ እንኳን ከፍ አድርጎ የሚለው ድምጽ ሊሰማ አይችልም የሴቶች ራቅ ተደርጎ ነው እዚህ ጋር የወንዶች የሴቶች ደግሞ ወይ ወጣ ብለው ለብቻ የተሰራ አንዳንዴ ይሆናል አሁን ግን ጥሩ የሆነው አንድ ላይ መሰራት ባህሪ ያለው እዛው ህንጻው ላይ እዛው ላይ ሆኖ ግን ግራውንድ ወይ ምናም ይሆናል ይሄም ብዙ ጊዜ ባይሆን ያማረ ቢሆን ብዙ ጊዜ ግራውንድ የመሳሰሉ የሴቶች መስጂዶች ይሆናሉ ምናልባት ብዙ ጊዜ መስጂድ አይገኙም በሚል ይሁን አላቅም ወይም በጣም ዝቅ ያለ ቦታ ላይ ምናም ይደረጋልና ከፍ ብሎ ምንጣፎችም ንጽህናቸውም የጠበቀ ብቻ መሆን አለባቸው ይሄ ለኮሚቴዎች ይሄ መልእክት ነው ምክንያቱም መስጂዱ ሲሰራ እያንዳንዱ ሁሉ ነገር ተመሳሳይ በሆነ መልኩ ነው ሊሰራ የሚገባው እዚህኛው ላይ ብዙ ስለማይመጡ ስለማይገኙ ብሎ ነገር ስለሌለ ይሄም ታሳቢ ይደረግ ነገር ግን የድምጽ እና መሰል ከዚህ ከቴክኖሎጂ ጋር የተያያዙ ጉዳዮች በጣም በኢትዮጵያ በአፍሪካ ሀገራት እንደዚህ ገና ያደግን ስለሆነ እዚህ ላይ በጣም መስራት ከበጀትም ከአቅምም አንፃር የሚታይ ነገር ስለሆነ እነኚህ የድምጽ መሳሪያዎች የድምጽ የሚቆጣጠሩ ነገሮች ባለሙያ በጣም ውድ ናቸው ብዙ ነገሮችና ከዛ አንፃር ወደፊት ያደግ ስትመጣ በፋይናንስም ጠንካራ ደግሞ ይሄንን ማገዝ የሚችሉ አካላት ይሄን ነገር እናስተካክለው የሌሎች ሀገራትን ልምድ እስኪ እንየው እንዴት ነው ያሉ ካሰቡበት ግን በየትኛው አይነት መልኩ መስራት ይቻላል ከቀረጽ ነፃ ሁሉ የመግባት እድል ስላለው መጅሊስ ይሄንን ስራ መስራት ስለሚችል መስጂዶች ኮሚቴው ይሄንን ስራ በራሱ እንኳን መስጂዱ መስራት ስለሚችል በዛ አይነት መልኩም እንግዲህ ማረቅ ማስተካከል የሚቻል ይመስለኛል ዞሮ ሰዓታችን እዚህ ጋር እንድናቆም ይገድበናል ስለዚህ ማርኮ ሚላኖን በማመስገን እንሰናበታለን በአልባሳቱ በኩል ከኛ ጋር ቆይታ ያደርጋል ኤሊያና ሞል ፒያሳ መገኛቸው ነው ከዚህም ባሻገር ሁለተኛ ብራንቻቸው የሚገኘው 4 ኪሎ ድንቅ ስራ ህንጻ ስር ይገኛሉ ማለት ነው ማርኮ ሚላኖ እንድትጠቀሙ ጋብዛለን ከኛ ጋር ይሄንን ረመዳን እየዘለቁም ስለሆነ በማመስገን እናንተም ወድ ተመልካቾቻችንን ስለተከታተላችሁ በማመስገን ጭምር እንሰናበታለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ የተሰኘው ፕሮግራም ነው ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ ረመዳን የግለሰቦች መለወጫ ብቻ አይደለም በዚህ ክቡር ወር በእስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል በዛሬው ዳሰሳችን በረመዳን 19ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን በወርሃ ረመዳን 19ኛው ዕለት በ1375 ዓመተ ሂጅራ ስመጥሩ የቱኒዚያ ዘይቱና ዩኒቨርሲቲ ተመሰረተ በዚህ ስም ማለትም ዘይቱና ዩኒቨርሲቲ በዚህ ስም ብቻ የሚጠራ ዩኒቨርሲቲ እንደሆነ ይታመናል በዚሁ 19ኛው የረመዳን ዕለት በኦማኖችና በፖርቱጋሎች መካከል ከፍተኛ የሆነ የባህር ላይ ጦርነት ተደርጓል
በዚሁ ዕለት 40ኛው ዓመተ ሂጅራ አሊ ቢን አቡ ጣሊብ ሸሂድ የሆነበት ዕለት ነው። ጊዜው ፈጅር ላይ መስጂድ ኩፋ ውስጥ ሰላት ላይ ባሉበት በሰይፍ አንገታቸው ላይ ተመተው ነበር። አላህ ይዘንላቸው። በወርሃ ረመዳን 19ኛው ዕለት በርካታ ተጽዕኖ ፈጣሪ ግለሰቦች ሕይወታቸው አልፏል። ከነዚህም ውስጥ በጥቂቱ በዑመር ቢን አብዱልአዚዝ ዘመን የግብፅ ገዥ የነበሩት አዩብ ቢን ሸርጂቢል በ101 ዓመተ ሂጅራ፣ በአምስተኛው አባሲዮች ኸሊፋ የቄርዋን ገዥ የነበሩት ሩህ ቢን ሐቲም በ174 ዓመተ ሂጅራ፣ ወቁ የታሪክ ተመራማሪ ረቂቅ አልቄርዋኒ በ425 ዓመተ ሂጅራ፣ የአዝሃር ዩኒቨርሲቲ ምሁሩ ሼክ ማህሙድ ሸልቱቲ ሕይወታቸው አልፏል። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና